አሁን ትልቁ ችግር ይኸውልህ ካንተ እድሜ በፊት ኦርቶዶክስ ተዋህዶ ነበረች የነበረችው ቤተ ክርስቲያን ይዛ የመጣችውን የተቀበልከው አንተ ይዛ የመጣችውን ስትቀበል ከሐዋርያት ጋር አንድ ነው ወይስ አንድ አይደለም ብለህ አልለካም አያት ነገሩ አባት ተቀበሉ ላንተ አወረሱ ለምን እንዴት ብለህ አልጠየቅም እንዲህ ከሆነ ትክክል የሚመስል ያለበት ነው የትኛውም ነገር ዕውቀት በዕውቀት ነው የሚለካና የሚሻለው አባትን ጠይቅ ያስተምረማል እኮ አባትን የምትጠይቀው ይኸውልህ ካንተ በስጋ እድሜ ቀዳሚ ሲሆን የነበረበትን ነገር ካንተ ይልቅ የተሻለ ነው ተሰማዋለህ የነገረህ ግን መመዘኛ አለው አባትን የምትቀበለው መመዘኛውን መስፈርቱን ሲያሟላ ነው አባትህ ወይም ወላጆች የነገሩ ትምህርት መመዘኛ ይሁን በተለይ ክርስትና ከሆነ የነገሩህ ላሳያው ክርስትና ከሆነ የነገሩህ ይሄ መጽሐፍ ቅዱስ መጽሐፌ ነው ብላ የተቀበለች ዓለም አቀፋዊት ቤተክርስቲያን ይሄ መስፈርቱ ነው በዚህ መስፈርት ከነግረው ከሆነ አባትን ተቀበል አድምጣን ስማቸው ተከተላቸው የከሳቴ ብርሃን ሐዋርያዊት ተሐድሶ ቤተክርስቲያን ተብሎ የሚጠራ ማህበር ዋና አስተባባሪ መመርጌታቸው ምትኩ በጣም ብዙዎች በሰጡኝ አስተያየት የከሳቴ ብርሃን ሐዋርያዊት ተሐድሶ ቤተክርስቲያን አትበል ቤተክርስቲያን አይደለችም ከሳቴ ብርሃን ሐዋርያዊት ተሐድሶ ቤተክርስቲያን የሚባል ነገር የለም ቤተክርስቲያን አንዲት ናት የሚል አስተያየት ከብዙዎች ስለተሰጠኝ ማረም አስፈላጊ ሆኖ ስለታየኝ አርሜ ነው ለመጥራት መገደደው ቤተክርስቲያን ናችሁ ወይስ አይደላችሁ ከሱ ልጀምር ምናልባት እናንተ ማን ናችሁ ቤተክርስቲያን ማለት ምን ማለት ነው በየጥያቄውን በጥያቄ መልስልሃለሁ ቤተክርስቲያን ማለት ምናልባት አንተ እንደለመድከው በአብዛኛው ሰው እንደሚታወቀው ቤተክርስቲያን ማለት ህንጻ አይደለም ስፍራ ካልሆነ ኖ ተቋም ቤተክርስቲያን እንደ ተቋም ነው ምን ማለት ነው አንዲት ቤተክርስቲያን ስንል እንደምንለው አንዲት ቤተክርስቲያን ስንል አንዲት ህንጻ ማለታችን አይደለም ይሄን እርሶም ያውቃሉ አንዲት ቤተክርስቲያን ማለት ምን ማለት ነው አየ አንዲት ቤተክርስቲያን ብለ ስትናገር ምን ይያልክ ነው አው ቤተክርስቲያን አንዲት ነች ራሷ ክርስቶስ የሆነ እርሷም የክርስቶስ ሙሽራ የተባለች ሐዋርያት በመሰረቱት ትምህርት ላይ የጸናች በሐዋርያ ቀበብሎሽ የቆየች ለመጣል ነው እኮ ምን አስቸኮለ እመጣልሃለሁ ቤተክርስቲያን አንዲት ነች ብለን ስንል የመጀመሪያ ነገር በክርስቶስ የተመሰረተች እግዚአብሔር በደሙ የዋጃት የሐዋርያት ሥራ ምዕራፍ 20 ቁጥር 28 እንደሚናገር በገዛ ደሙ የዋጃት ክርስቶስ ራሷ የሆነላት አየ የክርስቶስ ሙሽራ የክርስቶስ አካል የተባለች የምእመናን አንድነት በደሙ የተቀደሱ በስሙ ያመኑ ሰዎች ስብስብ ህብረት ቤተክርስቲያን ይባላል ይህች ቤተክርስቲያን አንዲት ነች ራሷም አንድ ነው አየ ኢየሱስ ክርስቶስ ይባላል ራሷ ከዚህ ተነስተህ ስትናገር ቤተክርስቲያን ዓለም አቀፋዊት ነች ኩላዊት ነች አየ በመላው ዓለም የምትገኝ ነች በአንድ ስፍራ የምትወሰን አይደለችም ይህች ቤተክርስቲያን አየ መንፈሳዊ አንድነት ያላት የሐዋርያት ማን ነው ኤፌሶን ምዕራፍ 4 ላይ እንደሚባለው ምዕራፍ 4 ቁጥር 11 12 13 ላይ እንደምናገኘው ክርስቶስን በማመንና በማወቅ አንድ ሆኑ የምእመናን አንድነት ነች ቤተክርስቲያን ከዚህ አንፃር ከሆነ ቤተክርስቲያን አንዲት ነች እኮ አይደለም አሁን እናንተ ለምሳሌ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አለች እንግዲህ ቤተክርስቲያን ለመሆኗ ማስረጃ ማቅረብ ማይጠበቅባት ከሺህ ዓመታት በላይ ታሪክ ያላት ሀገር ያጸናች ቤተክርስቲያን አለች እናንተ ደግሞ ተላንተና አቋቋማችሁት ተቋም አለ ቤተክርስቲያን ብላችሁ ነው የምትጠሩት ሁለቱን አንድ ናቸው እንድንል ይፈልጋል ይቻላል በማቴዎስ ወንጌል ጌታችን ሲናገር ጠዋት የመጡ እና 11 ሰዓት የመጡ ሰዎች እኩል ዋጋ ከፈላቸው ስለ ኦርቶዶክስና ስለ ተሐድሶ አይደለም ኮስ ለመጣል ነው የመጀመሪያ ነገር መርሁን ተከተለ መጀመሪያ ስራ ነው የሚያሰራው አይደለም ስራ ሰሪው ሰዎችን ቀጠረ አንደኛውን ጠዋት ቀጠረው ሌላኛውን 11 ሰዓት ቀጠረው ኦኬ ሐዋርያው ጳውሎስ በነበረበት ዘመን ኦርቶዶክስ አልነበረችም ኦርቶዶክስ ተዋህዶ ቤተክርስቲያን አልነበረችም ካቶሊክ አልነበረችም ፕሮቴስታንት አልነበረም አሁን ተሐድሶ አልነበረም ስላልነበሩ ቤተክርስቲያን አይደሉም ምንለው ቤተክርስቲያን የሚለው መንፈሳዊ ትርጉም ካገኘ ገና ወደፊት የሚሰባሰቡ የምእመናን ህብረት በሙሉ ቤተክርስቲያን እንላቸዋለን ለምሳሌ እንሂድ በኢየሩሳሌም የመጀመሪያ ያመኑ ሰዎች ቤተክርስቲያን ተብለው ሲጠሩ ልብበል ቤተክርስቲያን ተብለው ሲጠሩ ከዚያ በኋላ ኤፌሶን ቆሮንቶስ ሮሜ ገላትያ ምንላቸው ደግሞ እየቆዩ የተደራጁ ናቸው ልክ ነኝ አይደለም ቤተክርስቲያን እንላቸዋለን
አየ እድሜው አይደለም ጊዜው አይደለም በቤተ ክርስቲያን ትክክለኛ ትርጓሜ ላይ የተቀመጡ ናቸው ወይ አንዲት ነገር ቤተ ክርስቲያን የሚያሰኛት አንድ ነገር ቤተ ክርስቲያን ብሎ የሚያሰኘው የመጀመሪያው ነገር በክርስቶስ መሆን ነው እሺ በክርስቶስ ሞትና ትንሣኤ ማመን ነው በክርስቶስ ትምህርት መኖር ነው አየ በክርስቶስ ትምህርት የሚኖሩ በክርስቶስም የተሰባሰቡ ክርስቶስ ራሳቸው የሆነ ለክርስቶስ የሚገዙ ክርስቶስን የሚያመልኩ ማለት እግዚአብሔርን የሚያመልኩ ቤተ ክርስቲያን ብለን እንጠራቸዋለን የቁጥር ጉዳይ አይደለም የብዛት ጉዳይ አይደለም ከዚህ አንፃር ቤተ ክርስቲያን ናችሁ ሆይ ካልከን ነን የኤፌሶን ቤተ ክርስቲያን ብለህ ከጠራ የገላትያ ቤተ ክርስቲያን ብለህ ትጠራለህ አንዲት ቤተ ክርስቲያን ናቸው ግን ምንድነው አንድ የሚያረጋቸው ምንድነው መስፈርቱ ቅድም እንዳልኩ በክርስቶስ ትምህርት መኖር ክርስቶስ ራሳቸው መሆን በጣም ጥሩ አሁን የገላትያም የኤፌሶንም የቆሮንቶስም ቤተ ክርስቲያን ነው ስማቸው ሌላ ተቀጽላ የላቸው አዎ ተሐድሶ ቤተ ክርስቲያን የሚባል ነገር አለ ወይ ነው በጣም ጥሩ ተሐድሶም ቤተ ክርስቲያን መሆን ይችላል ኦርቶዶክስ የሚባልም ቤተ ክርስቲያን የለም ግድ የለም እኔ ዘውስጥ አልገባውም ችግር የለው ይኸውልህ ምንድነው መሰለ የናንተ ወይም አንተ የምትደግፈው ሲሆን ችግር የለውም እኛ የጠራንበት ሲሆን የሚያም ከሆነ ችግሩ አይደለም አንደኛ ያነሳው ተረሱሱ ስላልሆነ ነው ሁለተኛ ደግሞ ኦርቶዶክስ ማለት ሶም እንደሚያውቁት ሁሉም ሰው እንደሚያውቀው ቀጥተኛ ትምህርት ማለት ነው ስለዚህ ሙሉን ስሟን ጥራልኝ የትኛዋን አሁን ኦርቶዶክስ ያልካት ኦርቶዶክስ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አዎ እንዲህ የሚባል ቤተክርስቲያን ሰጥቶናል ጌታ ክርስቶስ በኢትዮጵያ ያለችው ቤተክርስቲያን በቃ የኢትዮጵያ ቤተክርስቲያን መሆን የነበረበት ኖ ኦርቶዶክሳዊት ነች በኢትዮጵያ ያለችው ቤተክርስቲያን ኦርቶዶክሳዊት ሆና ደግሞ ተዋህዶዊት ነች በተዋህዶ ታምናለች ፍጹም አምላክ ፍጹም ሰው በስጋ ተዋህደ ብላ ታምናለች በጣም ጥሩ እኛ ደግሞ ከሳቴ ብርሃን አለ አየ ከሳቴ ብርሃን ማለት ከሰተ ገለጠ ነው ብርሃን ነው በወንጌል የሆነውን ብርሃን የሚገልጥ ቤተክርስቲያን ማለት ነው ምን አይ በተዋህዶ ስታምን በክርስቶስ ፍጹም አምላክና ፍጹም ሰውነት ነው አይደል ሐዋርያዊት ከሳቴ ብርሃን ሐዋርያዊት ማለት ደግሞ ልብ በል በሐዋርያት ትምህርት ላይ የተመሰረተች ማለት ነው በሐዋርያት ትምህርት ላይ ሙሉ በሙሉ እናንተ ተመስረታችኋል ለዛንም ታምኑት አዎ እሺ እሱ መለካት ኦኬ ወደፊት እናያለን እኮ መለካት ነው ይኸውልህ ምንድነው አሁን ትልቁ ችግር ይኸውልህ ካንተ እድሜ በፊት ኦርቶዶክስ ተዋህዶ ነበረች አዎ የነበረችው ቤተ ክርስቲያን ይዛ የመጣችውን የተቀበልከው አንተ ይዛ የመጣችውን ስትቀበል ከሐዋርያት ጋር አንድ ነው ወይስ አንድ አይደለም ብለህ አለካህም አያት ነገሩ አባት ተቀበሉ ላንተ አወረሱ ለምን እንዴት ብለህ አልጠየቅም እንዲህ ከሆነ ትክክል የሚመስል ያለበት ነው የትኛውም ነገር ዕውቀት በዕውቀት ነው የሚለካና የሚሻረው አባትህን ጠይቅ ያስተምረህማል እኮ አባትን የምትጠይቀው ይኸውልህ ካንተ በስጋ እድሜ ቀዳሚ ሲሆን የነበረበትን ነገር ካንተ ይልቅ የተሻለ ነው ተሰማዋለህ የነገረህ ግን መመዘኛ አለው አባትን የምትቀበለው መመዘኛውን መስፈርቱን ሲያሟላ ነው አባት ወይም ወላጆች የነገሩ ትምህርት መመዘኛ ይሁን በተለይ ክርስትና ከሆነ የነገሩህ ላሳየው ክርስትና ከሆነ የነገሩህ ይሄ መጽሐፍ ቅዱስ መጽሐፌ ነው ብላ የተቀበለች ዓለም አቀፋዊት ቤተክርስቲያን ይሄ መስፈርቷ ነው በዚህ መስፈርት ከነግረው ከሆነ አባትን ተቀበል አድምጣን ስማቸው ተከተላቸው ለምሳሌ ልብ በል በዕብራውያን ምዕራፍ 13 ላይ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ የኑሯቸውን ፍሬ እየተመለከታችሁ ምሰሏቸው መመልከት ማለት መረዳት አንደርስታንድ ማድረግ ማየት ትክክል ነው ወይስ ትክክል አይደለም ህይወታቸው ምን ይመስላል ብለህ መፈተሽ አለብህ ልክ ነው በምንድነው የምትፈትሸው ነው ደስ ስላሉ ሰውየው አባቴ ናቸው ማለት አትችልም መመዘኛ ሊኖር ይገባል ለምን ሁላችንንም የሚመራን የእግዚአብሔር ቃል ነው እኔ በህይወቴ ጥሩ የሆነ ምሳሌ ልሆን እችላለሁ ላንተ ጥሩ የሆነ ነገር ግን የእግዚአብሔር ቃል ነው ማለት አይደለም አልገባኝ ጥሩ ነገር በሙሉ የእግዚአብሔር ነው ማለት እግዚአብሔር ያለው ነው ጥሩ የሚሆነው ወይም ትክክለኛ ጥሩነት ወይ መልካምነት የእግዚአብሔር ቃል የሚለው ነው ለምሳሌ አንድ ነገር ላሳይ በቀላሉ ምንም እንኳን ብዙ ምሳሌው ባይመጥነኝ መጠጣት እንደዚህ ማድረግ ነውር ነው ተብሎ ይነገራል አይደል በክርስትና በጣም ጥሩ መጠጥ የማይጠጡ ክርስቲያን ያልሆኑ ሰዎች አሉ
ጨዋ ያልሆኑ ግን የነዚህ ሰዎች ህይወት የክርስትና ህይወት ምሳሌ ሊሆነኝ አይችልም በመሰረቱ የሳቱ ስለሆኑ ስለዚህ አባቴ አያቴ ቅድማያቴ አለኮ በቤተክርስቲያናችን ሃይማኖትን እንዳትለውጥ ትባላለህ አይታል የናቴ አባት ይሆናል በጣም ጥሩ ነው የአያቴ ቅድማያቴ እኔ እኮ አብርሃምን አባቴ እለዋለሁ እኮ የአባቶቻችን አምላክ እንለዋለን አባቶቻችን ያልነው በዚህ መስፈሪያ ነው ማለት አባቶቻችን የምንላቸው በእድሜ ስለበለጡን ሳይሆን እኛ ያልኖርበትን ዘመን ስለኖሩ ሳይሆን አባቶች ያልናቸው ከክርስትና አንፃር ነው ማውራለን ይከተሉት የነበረው ትምህርት ይከተሉት የነበረው ሥርዓት ይከተሉት የነበረው የህይወት ዘይቤ እግዚአብሔር በሚለው ህግና ሥርዓት መሰረት ነው ወይ ብዬ ነው ማለት አብርሃምን የምከተለው አባት የምለው እኮ መጽሐፍ እንደሚለን ገላትያ ምዕራፍ 3 ላይ እንደሆነ በእምነት በኩል የአብርሃም ልጆች ናቸው ይላል አሁን የአብርሃም ልጅ ሆንኩት በእምነት ነው አብርሃም አመነ ጽድቅ ሆነ ተቆጠረለት ስለዚህ በእምነት በኩል አብርሃም ምን ነው አባቴ ነው ይላል ይሁላችን አባቱ ይላል አየ ስለዚህ አሁን አንተም ከአባቴ የተቀበልኩት እድሜያቸው ከዚህ በፊት የነበሩ ሰዎች 1000 ዓመት 2000 ዓመት እሱ አይደለም ቁም ነገሩ ነው ማለት በእድሜ ብዛት ከሆነ ሰይጣን ከማንም ይበልጣል እድሜው እኮ ረጅም እድሜ ስለኖረ እውነተኛ ነው ማለት አይደለም ስለዚህ መመዘን ያለበት የትኛውም ነገር በራሱ በእግዚአብሔር ቃል እሺ ብዙ ጊዜ ምልን ቆይ ሮሜ ምዕራፍ 10 ላይ ብዙ ጊዜ ተነጋግረናል በዚህ ጉዳይ ላይ ካንተ ጋር እምነት ከመስማት ነው አይደለም መስማትም በእግዚአብሔር ቃል ነው ስለዚህ የሚፈጠር እምነት ከመስማት ነው የሚመነጨው ስለዚህ እንሰማለን ሐዋርያት አባቶችን እንሰማለን ጽሁፋቸውን እንሰማለን እናነባለን የቤተክርስቲያን አባቶችን ሊቃውንት እንሰማለን እምንሰማው ግን በእግዚአብሔር ቃል ነው አይታል የእግዚአብሔርን ቃል ነው ብቻ አይደለም እምንሰማው ብዙ ነገር ምንሰማበት ነገር ከዚህ በፊትም ነገር ያለው በእግዚአብሔር ቃል ነው የምንሰማው ምን ማለት ነው በእግዚአብሔር ቃል እምትናገረውን በሙሉ በእግዚአብሔር ቃል ላይ ቁጭ አድርጌ ይገጥማል ወይስ አይገጥምም ነው ከእግዚአብሔር ቃል ጋር የሚቃረን ከሆነ አልሰማህም አባቴሁን አያቴሁን ቅድማያቱን 1000 ዓመት ኑር ሚሊዮን ዓመት ኑር እድሜ አይደለም እውነት የሚያረግ ትምህርት ነው እውነት የሚያረግ ስለዚህ አሁን አንተ እንደምትለው ይሄን ያህል ዓመት የኖረች ቤተክርስቲያን እናንተም አሁን መጣችሁ ቤተክርስቲያን ነው የምትባሉት አንደኛ የቤተክርስቲያን ዴፊኒሽን አልገባህም አንተ ጥያቄ ግን በትክክል ገብቶታል ደስ ይላል እሺ አየ እድሜያችን ለምሳሌ አሁን እኛ ከመጣን 20 ዓመት ምናምን ቢኖርን 1700 ዓመት ቆይታለች በእድሜ ነው የምታወዳድር እውነትን አንተ 2000 ዓመት 1700 ዓመት 2000 ዓመት በቤተክርስቲያን ደረጃ ከተተከለች መጀመሪያ ታሪኳን ወቅ የሐዋርያት ሥራ መጽሐፍ ላይ ኢትዮጵያዊ ጃንደረባ ሄዶ መጀመሪያ ወደ ክርስትና ከገቡ የምድር ሰዎች መካከል ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ተጠቀሰው ባኮስ ነው የክርስትና ታሪክ እንጂ የቤተክርስቲያን ታሪክ አይደለም እሱ ግድ የለም ግን ኢትዮጵያዊ ጃንደረባ የክርስትና ፍንጭ ሰምተናል መጥቶ ግን ምን እንዳደረገ አሻራ አንድም የለም የሚሊኒየሙን ቤተክርስቲያኑ ያወጣችሁ መጽሐፍ አንብበዋል የኢትዮጵያ ቤተክርስቲያን እምነት ሥርዓትና ምናምን የሚለው ለሚሊኒየሙ ያወጣችሁ መጽሐፍ ትልቁ መጽሐፍ ጥቁር ከቨር ያለው እሱ ምንድነው የሚለው ጃንደረባው ወንጌል ሰምቶ መጣ እሱን መጽሐፍ ቅዱስ አረጋግጦልናል መጥቶ ምን እንዳደረገ ማሳየት የሚቻልበት መረጃ የላትም አላቀረበችም ምንድነው ያደረገው አንደኛ ክርክር አለበት ሰው ልቶ ምንድነው ያደረገው ጃንደረባው መጥቶ ምን አስተማረ ምን አሻራ ተገኘ ምንም ሆነ ምን እሱ የክርስትና ታሪክ የኢንዲቪጁዋል ነው አየ በግሉ ስለ ክርስትና ሰምቶ መጥቷል አየ እንኳን ሌላ ሐዋርያው ማቴዎስ መጥቶ ወንጌል አስተምሯል አይደል ምን ነው ወንጌል አስተምሮ ስለ ቤተክርስቲያን የሚቀጥል ታሪክ አላገኘንም ቤተክርስቲያንን በተቋም ደረጃ በመትከል የሚታወቀው ፍሬምናጦስ ወይም ከሳቴ ብርሃን አባ ሰላማ ነው እሱ ቀሳውስትን በመሾም ዲያቆናትን በመሾም ጸሐፍትን በመሾም ቤተክርስቲያንን በተቋም ደረጃ ክህነትንና ጥምቀትን ይዞ በመምጣት በተቋም ደረጃ ያደራጃት 325 330 አካባቢ ነው የድርጅታችሁን ስም የወሰዳችሁ ተከሳቸው ነው አሁንስ መጣልሃለሁ መጀመሪያ ቤተክርስቲያንን ግልጽ ሆነልህ ቤተክርስቲያን የሚለውን ትርጓሜ መረዳት ያስፈልጋል እላለሁ ስለዚህ እኛ እድሜያችን ትንሽ ስለሆነ ቤተክርስቲያን አትባሉም የኛይቱ ረጅም ስለሆነች ቤተክርስቲያን ትባላለች ብለህ ነው የምትል እሷን ደግሞ የሚበልጣት አለ የሐዋርያት ጉባኤ መጀመሪያ እኮ ክርስቲያኖች የተባሉት ቤተክርስቲያን ተቋቁሟል አይደለም ያ የተቋቋመው ከኦርቶዶክስ ይቀድማል ከቀደመ ይችኛው ቤተክርስቲያን አትባልም ማለት ነው
ወይም ደግሞ በኢየሩሳሌም ቤተክርስቲያን ነበር አይደለም ኤፌሶን ተቋቋመ ለምን ትሸሻለህ ኤፌሶን ያለው ቤተክርስቲያን አይደለም ማለት ነው አይደለም መመርጌታቸው የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ማለት ኦርቶ ዶክትሪናል የሐዋርያትን ትምህርት በቀጥታ የምትቀበል ቤተክርስቲያን ነች ስለዚህ መጣች ዘገየች የምትባል አይደለች በሐዋርያት መሰረት ላይ ስለሆነ ያለችው አልነበረችም እናንተ ግን አልነበረችም እኮ በኢትዮጵያ የተመሰረተችው መቼ ነው በተቋም ደረጃ ነው ያልነበረችው መቼ ነው የተመሰረተችው በኢትዮጵያ መቼ ነው የተመሰረተችው ንገሪ መጀመሪያ ክርስቲያና ከተሰበከበት ዘመን ጀምሮ ቤተክርስቲያን የሚል እንዴ ቤተክርስቲያኒቱ ያላለችውን ታሪክ ተጽፋለ ኢትዮጵያዊ ጃንደረባ ነበር መጽሐፍ ቅዱስ ውስጥ የለም እኮ ቤተክርስቲያን የሚባል ታሪክ እንዴ እሱም እንደሱ ከሆነማ የሐዋርያት ሥራ መንፈስ ቅዱስ በወረደ ጊዜ የሰሙ ሁሉ ሰምተው ሄዱት በሙሉ ቤተክርስቲያን ናቸው ልትለኝ ነው ኢቭን እንኳን ቤተክርስቲያን የተቋቋመችው በእግዚአብሔር ዘንድ እኮ ከሐዋርያት ሥራ ምዕራፍ 2 በኋላ ነው አይደል ቆይ መመርጌታቸው ይቅርታ ምናልባት ለመታረም ዝግጁ ነኝ ለምሳማውት ብርብር ማርያም ቤተክርስቲያን 3000 ዓመት እድሜ እንዳላት አቃለሁ ይል ራሱ እኔ አድማጭ እንዳይሰማ ነው የምፈልገው ብርብር ማርያም የምትባል 3000 ዓመት የነበራት ቤተክርስቲያን የሚባል ቤተክርስቲያን መቼ ነው የተመሰረተው ነው ቆም እንዴ ታዲያ ምንድነው ቆይ የዛሬ 2000 ዓመት እኮ ነው የተመሰረተው ቤተክርስቲያን የሚባል ነገር የተመሰረተው በጌታችን በኢየሱስ ክርስቶስ ሞትና ትንሳኤ እኮ ነው 3000 ዓመት ከየት ዓመት ነው ቤተክርስቲያን የምታገኘው የት ነው ቤተክርስቲያን የሰማው ነው ምኩራብ ማለት ነው እንደ ብሉይ ኪዳን ቤተ መቅደስ ማለት ነው እንደሱ ከሆነ ደግሞ ላሳይ ምናልባት እንኳን ምንድነው አይሁድ ተበትነው ወደ ኢትዮጵያ መጥተዋል የሚለውን ታሪክ ብንወስድ ኢትዮጵያ ውስጥ ቢኖሩ እንኳን መቅደስ የላቸው ምኩራብ በየስፍራው ሊኖራቸው ይችላል የጸሎት ስፍራ መቅደስ የላቸው ለምንድነው መቅደስ የሌላቸው አንድ መቅደስ ብቻ በኢየሩሳሌም ነው የተፈቀደላቸው አንድ ታቦት ብቻ በኢየሩሳሌም ነው የተፈቀደላቸው ይሁን ወደ ሌላ ሀገር የተበተኑ ሰዎች እንኳን ወደ እግዚአብሔር መጸለይ ቢፈልጉ ፊታቸውን ወደ ኢየሩሳሌም አዝረው እንዲጸልዩ ነው ሰለሞን ይጸልየው ቤቱን ሰርቶ ከጨረሰ በኋላ ትዝል እንደሆነ ስለዚህ በኢትዮጵያ እንኳን ቢኖሩ ምኩራብ ሊኖራቸው ይችላል ምኩራብ ማለት በየስፍራው ሰብሰብ ብለው የነሱን የአይሁድ ትምህርት የሚማሩባቸው ነገሮች በሰሜኑ ሀገራችን ክፍሎች ነበሩ ይሄንን ነው ቤተክርስቲያን የምትለኝ ቆይ ምንድነው ታዲያ አሁን ለምሳሌ ብርብር ማርያምን ማቅ ኦርቶዶክሳዊ አለ ብዬ አላስብም ቆይ ብርብር ማርያም የምትባል ከ2000 ዓመት በፊት ነበረች ነው የምትለኝ ግን እንደዛ የሚባል ትምህርት የለም ቆይ 3000 ዓመት ቤተክርስቲያን ነች አለች 3000 ዓመት የሚባል ቆይ እርሶ ስለ ብርብር ማርያም አያውቁ ቆይ ሎክ ብርብር ማርያም መመስከር አይፈልጉ ብርብር ማርያም ወይም ከ2000 ዘመን በኋላ የተነሱ ሰዎች ስም ሰጥተዋት ሊሆን ይችላል እንጂ ከክርስቶስ ልደት በፊት ብርብር ማርያም የሚባል መቅደስ አንተ እንደምትለው ቤተክርስቲያን ህንጻ ሰው የሰራው ህንጻ አለ በያላምንም አንድ ነገር አለ ለከደም አልችለው በቤተክርስቲያን የሚወራ ኢትዮጵያ ብሉይ ኪዳን ተቀብላለች ተብሎ ይወራል አዎ ብዙ ክርክርም ጭቅጭቅም ቢኖርበትም እና ብሉይ ኪዳን መስዋዕትን ሰዋ ነበር ይላሉ በጣም አሳፋሪ ታሪክ ነው አንደኛ አይሁድ መስዋዕት ለማቅረብ የሚፈቀድላቸው የት ነው ከሩቅ አገር መስዋዕት ይዞ የሚመጣ ወዴት ነው ወደ ሰለሞን ቤተ መቅደስ ነው አይደለም ከሰለሞን ቤተ መቅደስ መሰራት በፊት ግን በልዩ ልዩ ስፍራ ይሰው ነበር እሱ ደግሞ ምንድነው መሰለ እግዚአብሔር የሚለው ከሰለሞን በፊት ድንኳን ነበራቸው እሺ በየስፍራው የሚደረገው መስዋዕት ግን ከሙሴም ዘመን በፊት ቆይ በየስፍራው የሚደረጉት እግዚአብሔር ሥርዓት አበጅቶ ድንኳን ሰርቶ አድራሎ ብሎ ታቦት ከሰራ በኋላ ሌላ ቦታ የሚደረግ መስዋዕት በሙሉ ባዕድ አምልኮ ነው ተርተኛ በየተራራው የሚሰው አይሁዶች አሉኮ ይሰዋል ብለው ይጸልያል ብለው ያምናሉኮ ነገር ግን በትክክል በህግ ከወጣላቸው በኋላ ከሰለሞን ቤተ መቅደስ ውጪ መስዋዕትን ማድረግ አይፈቀድላቸው መጽሐፍ ቅዱስ ይደነግጋል ለእግዚአብሔር አምልኮተ እግዚአብሔር ሲያረጉ ልብበል ኢትዮጵያ ውስጥ መተው የብሉይ ኪዳን መስዋዕትን እየሰው የኃጢአት ስርየት ያገኙ ነበር ነው የምትለኝ በሁለት መንገድ ይጠይቃሉ አንደኛ መስዋዕቱን የሚያቀርበው የአይሁድ ሊቀ ካህን ወይም ካህናት ናቸው አይደሉ ሌዋውያን ናቸው በጣም ጥሩ ኢትዮጵያ ውስጥ ሊቀ ካህናት ነበር የኃጢአት ስርየት አቅርቦ በመቅደሱ ታቦት ውስጥ የሚረጭ ሊቀ ካህን ነበራቸው እዚህ አይ አንዳንድ ጊዜ ታሪክን ስንናገር ቆይ ግን ይቅርታ ሊያመጣ የሚችለው ነገር ማየትም አለብንሽ
አይ በርግጥ እሱ ጋር እኔም ክፍተት ስላለብኝ ነው ከታቦተ ጽዮን ወደ ኢትዮጵያ መታለች ከሚለው ትምህርት ጋር አብሮ ካህናት እንደመጡ ይነገራል አይነገርም እሱ በርግጥ ሌላ ተረካ ነው ግድ የለም እንደመጡ እንቁጠር ነው ማወራለን ልብ በልልኝ አሁን በጣም ጥሩ ባይሁድ የኃጢአት ስርየት በሚደረግበት ጊዜ መስዋዕት ሲቀርብ ሊቀ ካህኑ መስዋዕቱን አቅርቦ ደሙን ይዞ የሚገባው ወደ ቅድስተ ቅዱሳኑ ነው ታቦቱ ወዳለበት ነው እዚያ ላይ በመርጨት ነው አይደለም እግዚአብሔርም በታቦቱ ላይ ቆሞ በስርየት መክደኛው ላይ ቆሞ ያነጋግረዋል ልክ ነኝ አይደል እዚህ ውስጥ ሌላ ሰው አይገባም ሊቀ ካህኑ ብቻ ነው የሚገባው በአመት አንድ ጊዜ ይገባል ኦኬ ኢትዮጵያ ውስጥ መቅደስ ነበረ ካልከኝ ታቦት ነበረ ካልከኝ በአንድ ጊዜ ሁለት ቦታ ነበረ ወይ እግዚአብሔር መስዋዕት ይቀበል የነበረው ሁለት ሊቀ ካህን ነበረ ወይ ሁለት ታቦት ነበረ ወይ ሁለት መቅደስ ነበረ ወይ እግዚአብሔር እሺ ግድ የለም ከታቦቱ ጉዳይ እንውጣ አይደለም ወገብን ስትያዝ ወይም የሚሰሙ የሚያደምጡ ጓደኞች ወይም ዘመዶች የሚያዙ ሲሆኑ ትሸሸኛለህ እንደው በሌላ ጊዜ እናንሳው ስለ መቅደስ ስለ ታቦት እናንሳ ልብ በል ግን እኔ የምልህ አሁንም እንድታርም ፈልገው 3000 ዓመት የቆየች ቤተክርስቲያን አይደለች እሺ እናንተ በምን መሰረት ነው ሐዋርያዊት የሚል ስም ለራሳችሁ የሰጣችሁት የእናንተ አምነህልኛል ይሄንን ግድ የለም በቃ ሰምቻለሁ 3000 ዓመት ቆየ የሚል ቤተክርስቲያን ታሪክ የለም እሺ 1700 ዓመት ነው ግድ የለም እናንተ ገና 18 ዓመታችሁ ነው ግድ የለም እሱን ደግሞ መጣልህ እሺ በምን መሰረት ነው እናንተ ከሳቴ ብርሃን ሐዋርያዊት በጣም ጥሩ የምትባሉት ሐዋርያዊ ማለት በሐዋርያት ትምህርት የሆነ ሐዋርያትን ትምህርት የተቀበለ ማለት ነው የሐዋርያት ትምህርት የት ነው የምናገኘው ካልከኝ እዚህ መጽሐፍ ቅዱስ ነው እኔ መቼም መከራከሪያ ይሄ መጽሐፍ ቅዱስ ነው እንግዲህ 66 ማርገው 76 ማርገው 96 ማርገው 100 ማድርገው የሐዋርያት ትምህርት እርስ በርሱ ስለማይጋጭ የሐዋርያት ትምህርት እርስ በርሱ ስለሚተረጎም በሐዋርያት ትምህርት ላይ የሆነ ማንኛውም ሐዋርያዊ ቅብብሎሽ አለ ብሎ ማለት ይችላል ሐዋርያዊ ቅብብሎሽ ወይም ሐዋርያዊነት የሚተላለፍባቸው በትምህርት ነው ብዬ ነው ማምነው እኔ ትምህርታቸው ስርዓትን ወግን ባህልን ያካትታል አለባበስን ሊያካትት ይችላል ቀኖናዎችን ግን ምንድነው መሰለ ለምሳሌ ዘመን ጊዜ የሚለውጣቸው አለ ነው በሳክስፎን መዘመርን ሐዋርያት አላወራሱ ቆይ ልምጣለ አለባበስ ስላልከኝ ነው ለምሳሌ አሁን በዚያን ጊዜ የነበሩ ሰዎች የሚለብሱት ነገር የልብስ አይነት አለ ጌታችን ሲመጣ የለበሰው የነሱን አይነት ነገር አግኝተኛል ስለዚህ የልብስ አይነቱ ለምሳሌ ያን ጊዜ የነበረው እግዚአብሔር የመረጠው ከለር እግዚአብሔር የመረጠው ቀለም ነው አይደለም የነበረው በብሉይ ኪዳን የነበረው ሐዋርያት ጋር ስትመጣ ግን እንደዚህ አይነት ነገር የለም በልብስ ላይ የቤተ ክህነቱ ልብስ ማለት ነው እግዚአብሔር የመረጠው የቤተ ክህነቱ ልብስ ሐዋርያት ጋር አዲስ ኪዳን ስትመጣ ግን ኢየሱስ ክርስቶስ ስለ ልብስ አልተናገረም የማቴዎስ ልብስ ከሉቃስ ጋር አንድ ይሁን አንድ አይሁን አታውቅም እንደ ባህላቸው ነው የሚለብሱት እንደ ገንዘባቸው መጠን ነው የሚለብሱት እንደ አቅማቸው ነው የሚለብሱት ልክ ነኝ አይደለም ኢየሩሳሌም ውስጥ የሚኖሩ ሰዎች ስለዚህ ለክህነት ተብሎ የተመደበ ልብስ የለም በአዲስ ኪዳን ውስጥ ስለዚህ አለባበስ ሐዋርያዊ ቅብብሎሽ አይደለም ሐዋርያዊ ቅብብሎሽ በትምህርት ላይ ነው የሚያተኩረው በደንብ ስማኝ ወዳጄ በትምህርቱ ላይ ነው የሚያተኩረው ትምህርቱ የሚያስገድዳቸው ትእዛዛት አሉት ስርዓቶች አሉት የሚያስገድዳቸው ስለዚህ ሐዋርያዊ የምንለው በሱ ምክንያት ነው እኛ ያንን ይዘናል ወይ እሱን መጠየቅ ትችላለህ እሺ ከሳቴ ብርሃን ሐዋርያዊት በጣም ሁለቱ ደግሞ የሚጋጩ ቃላት ተሐድሶና ቤተክርስቲያን ኦርቶዶክስ ተሐድሶ ቤተክርስቲያን ነው እንደው ይለየለ ከሳቴ ብርሃን ሐዋርያዊት ኦርቶዶክስ ተሐድሶ ቤተክርስቲያን ነው ኦኬ እሱን ስማችሁ እሺ እሱን ሁለተኛ ጥያቄ አድርጌ መጣበታለሁ ተሐድሶና ተሐድሶ የሚለው ቃልና ቤተክርስቲያን የሚለው ቃል አይጋጭም ምክንያቱም ቤተክርስቲያን ስራዋ ከዚህ በፊት ከርሶ ጋር ስንነጋገር ጥሩ ትምህርት ሆኖ ስላገኘው ተወስጀዋለሁ የቤተክርስቲያን ዋነኛ ተግባር አንደኛ ወንጌል መስበክ ሁለተኛ ስርዓት አምልኮ መፈጸም ሶስተኛ በወንጌል ተሰብከው ወደ ቤተክርስቲያን የተቀላቀሉ ምእመናንን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ዳግም ምጽአት ማዘጋጀት ነው በጣም ጥሩ እንዲህ ማድረግ የቤተክርስቲያን ስራ ነው ወዲያ ጽንፍ ደግሞ እናንተ ተሐድሶ ነን የምትሉ ሰዎች ጧትና ማታ ደስ የማያሰኙ ብዙ ነገሮችን በቤተክርስቲያን ላይ ከማድረግ የምትለውን ነገር ተናገረው ሳትሰጋ ንገረኝ ሰግቼ አይደለም ቤተክርስቲያን ያሳደገችኝ ግብረ ገብ አለ ደግሞ እና ቤተክርስቲያንን መተግተግ መንቀፍ መተቸት ማብጠልጠል አባቶችን ማዋረድ ቅዱሳንን ማቃለል
እና ከዛ ደግሞ እነዚያ ቤተክርስቲያን የምትሰራቸው የተባሉ 3 አበይት ስራዎች እርስ በርስ አይጋጩም? አብረውስ ያንድ ቡድን መጠሪያ ስም መሆን ይችላሉ? ኦኬ ይሄም መጽሐፍ ቅዱስ በደንብ አስተውለው ከሆነ ወንጌል ይሰብካል። ልክ ነኝ አይደል? ወንጌል ይሰብካል። ሁለተኛ ቤተክርስቲያንን ያርማል። የቤተክርስቲያንን አካሄድ ያርማል። አይሳደብም። ስድብ የሚባል ነገር አይደለም። ይኸውልህ ተሳስተሃል ብዬ ስተሰርተሃል ብዬ ብለህ ስድብ አይደለም። ካልተሳሳትክ ነው ነቀፌታ የሚሆነው። አየህ አንድ ሰው ሰርቆ ከሆነ ሰርቀሃል ብዬ ብለው ስድብ አይደለም፣ ግብሩን የጠራውለት። ስድብ ማለት አክብሮት የሌለው ከፍቅር የጎደለ ንግግር ማለት ነው። ስድብ የሚባል ነገር ልታሳየኝ ከቻልክ ተናግረን ከሆነ ይቅርታ ልንጠይቅ እንችላለን። ግን ስድብ አይደለም። ሰው ቤተክርስቲያን እንድትታደስ የመጽሐፍ ቅዱስ ይናገራል። እሺ ወይም አያንቋሽሽም አብጠለጥልም ማለት ነው። ጥሩ በጣም ጥሩ ትነግረኛለህ። በቤተክርስቲያን ያሉ ሰዎችን እንዴ እኮ የሚያውቁት ነገር ነው። መጀመሪያ ተሐድሶ ማለታችን ትክክለኛ ሐዋርያዊ እንደሆነ ላሳይ ብዬ ነው። ሐዋርያት የተሐድሶ አገልጋዮች ናቸው። ጭራሽ አዎ ሐዋርያት የለየላቸው የተሐድሶ አገልጋዮች ናቸው። አሁን ተሐድሶ ምንድነው ነው ጥያቄ። ተሐድሶን ጭራቅ አርገህ ከሳልክና ለህዝቡ ከነገርከው ሐዋርያት ተሐድሶአውያን ናቸው በየስለ ላይገባ ይችላል። ተሐድሶ ምንድነው? ኢየሱስ ክርስቶስ ፍጹም አማላጅ ነው የሚል ይሄው መጀመሪያ መጽሐፍ ልንገርህ። አንድ ጊዜ ጠብቀኝ፣ ሳትበሳጭ ሳትናደድ አድመጠኝ፣ ተከታተለኝ። ከሮሜ እስከ ራዕየ ዮሐንስ ድረስ ያሉ ደብዳቤዎችን አይታቸዋል? ምንድነው የሚናገሩት? በሮሜ ቤተክርስቲያን፣ በቆሮንቶስ ቤተክርስቲያን፣ በገላትያ ቤተክርስቲያን፣ በኤፌሶን ቤተክርስቲያን፣ በተሰሎንቄ፣ በቆላሲስ፣ በፊልጵስዩስ፣ በጴጥሮስ መልእክትም ለተጻፈላቸው ሰዎች ባሉ ቤተክርስቲያን ውስጥ ባዕድ ነገር ስለገባ የስተት አስተምሮ ስለተገኘ የስተት ስርዓት ስለተገኘ ስነ ምግባር ስለተበላሸ አየ የጸጋ ስጦታን ምንድነው አቢዩዝ በማድረግ ስለተገለጡ መታረም አለበት ብሎ የተጻፉ ደብዳቤዎች ናቸው። ይሄን ታምናለህ? አዎ። ስለዚህ ሐዋርያት የመታደስ ደብዳቤ ጻፊዎች ናቸው። ዶግማ ግን አይደለም የሚያድሱት። ገና ቤተክርስቲያን ገና እየተተከለች ስለነበር ያኔ ብዙዎች ደግሞ ከአህዛብ ህይወት ስለሆነ የመጡት ስርዓት ማስያዝ አስፈላጊ ስለነበረ ነው እነዚህ ቅዱሳት መጻሕፍት የተጻፉት። ልክ ነው፣ እስማማለሁ። እሺ የተመሰረተችን ተስተካክላ የጨረሰችን በሊቃውንት የተከበበችን ቤተክርስቲያን ማደስና የቅዱሳት መጻሕፍት የሚዘክራቸው ቅዱሳን ድርጊት አይገናኝም። ቆሮንቶስ ቤተክርስቲያን ታውቃታለህ? በመጽሐፍ ቅዱስ አዎ። በጣም ጥሩ። የቆሮንቶስ ቤተክርስቲያን በሚገርም ሁኔታ ከየትኛውም ቤተክርስቲያን በበለጠና በተሻለ የጸጋ ስጦታ የፈሰሰባት ቤተክርስቲያን ነች። ነች? አዎ አይደል? በርካታ አስተማሪዎች አሉባት ቤተክርስቲያን ነች። አዎ። ይሄ በጣም የሚደነቅ አንድም ቤተክርስቲያን ተሟልቶ እንደዚህ ያታገኙ ቆሮንቶስ ላይ የጸጋ ስጦታዎችን ጳውሎስ ሲደረድራቸው ይሄ እንዳለ ይነግራቸዋል። አይታል? በዚህች ቤተክርስቲያን ውስጥ ግን ምን አለ? ስጋዊነት አለ እዚህች ቤተክርስቲያን ውስጥ። እንዴት መናፍስትን መለየት እያለ ትንቢት መናገር እያለ መገለጥ እያለ የጥበብ ቃል መናገር እያለ አስተማሪዎች ስትሰበሰቡ መዝሙር አላችሁ፣ ትምህርት አላችሁ፣ በልሳን መናገር አላችሁ፣ ትንቢት አላችሁ ብሎ ይነግራቸዋል እኮ። ግን ሙሉ አልነበረችም ቆሮንቶስ ቤተክርስቲያን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ አልነበረችም። ቆይ ላስረዳው። ሁለት ማሳያ ብቻ። ሙሉ እንደጎደሉ ንገረኝ። ለምሳሌ ቆሮንቶስ ቤተክርስቲያን ውስጥ ኢየሱስ ክርስቶስ በስጋ አልተነሳም የሚል ትምህርት ነበር። ስለዚህ በትምህርት አልተተከሉም ሁሉ። ቆሮንቶስ ቤተክርስቲያን እኮ ገንዘብ ሰብስባ ለድሆች እንድትሰጥ ጳውሎስ ደጋግሞ ነው ሲወተውታቸው የነበረው። የኛ ቤተክርስቲያን እንደዛ አይደለችም፣ ያውቃሉ እርሶ አይደለ? እንዲያውም ምስኪኖች እንኳን ከበሯ የሚካፈሉ ናቸው አይደለም እንዴ? ስለዚህ የተተከለችና ገና በመተከል ላይ ያለችን ቤተክርስቲያን ማነጻጸር ትክክል አይደለም። የኢትዮጵያ ኦርቶዶክስ ቆሮንቶስ ቤተክርስቲያን ውስጥ ክርስቶስ አልተነሳም የሚሉ አስተማሪዎች ተነስተው ነበር። በስጋ አልተነሳም የሚሉ ነበሩ አይደለም? ገብተዋል፣ ወደ ቤተክርስቲያን ተሰምቷል። እሱን ለማረም ተጽፏል። ስላልተተከሉ ቆይ እኔ ላሳያው። በጣም ጥሩ። ክርስቶስ ኢየሱስ ብቻውን አዳኝ ነው ተብሎ ተጽፎ ብቻውን አያድንም ሌሎች አሉ ብላ የምትሰብክ ቤተክርስቲያን ሙሉ ነች? እዛሚል አንድ ነጠላ መስመር እስኪ ክርስቶስ ብቻውን አያድንም የሚል ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲያበላይ ሰበከችበት አንድ ገጽ ካለ ያሳዩኝ። አንድ ልነግርህ ነው አይደለም ያሳዩኝ። ልነግርህ ነው። በጣም ጥሩ በጣም ጥሩ። በዝውውር ያስብላል ምናምን ሲተረጎም ምናምን አይደለም። ያስብላል። አንተ ራስህ ነው የምጠይቅህ።
አንተ ራስህ ኖ ራስዎት ቆይ ልመጣልህ ነው ቆይ አዳምጠኝ ቆይ በቅዱሳን በጻድቃን በሰማዕታት ምልጃ ሰው ከኃጢአት ድኖ መንግሥተ ሰማይ ሊገባ ይችላል አይችልም ክርስቲያን ከሆነ ይችላል አንድ ያዝልኝ ሁለተኛ ልጁን ወይም የልጁን ስም በቅዱሳን ስም የሰየመ ወይም የራሱን ስም በቅዱሳን ስም የሰየመ ኃጢአቱ ይቅር ተብሎለት መንግሥተ ሰማያት ይገባል ምን ማለት ነው ለምሳሌ በስምሽ ልጁንና የራሱን ስም የጠራ ብሎ ቃል ኪዳን ገብቶላታል ይላል ለድንግል ማርያም እኮ ምን ማለት ነው በስምሽ ልጁን የጠራ ማለት ምን ማለት ማርያም ብሎ ልጁን የሰየመ ማለት ወለተ ማርያም ገብረ ማርያም ባለፈው አንተ እንደነገርከኝ ክንፈ ገብርኤል ክንፈ ሚካኤል እንዳልክ አይ ስሙን በዚያ ሲለጥፈው መታሰቢያን ያደረገ ተስካርን የሰራ ቤተክርስቲያንን የሰራ አይ እስከ 7 እስከ 14 እስከ 12 እስከ 40 ትውልድ ኃጢአቱን ምሬ መንግሥተ ሰማያት ካንተ ጋር አስገባዋል እንዳንተ በዚህ በሽታ ታመው በገዳም የሚሞቱ አንተ በገባህበት አስገባቸዋለሁ እነዚህ የመዳኛ መንገዶች ናቸው ፋናሊ ሊሞት ሲል ብዙ ጊዜ ተነጋግረናል ፍታት ስናረግለት የቀረውን ኃጢአት አስተስረየን መንግሥተ ሰማያት እናስገባዋለን ስለዚህ ብቻውን ክርስቶስ አያድንም አንድ ኦርቶዶክሳዊ ማንንም ሰው እኔ በክርስቶስ በማመን የዘላለም ሕይወት አግኝቻለሁ አይልም አሁን የግሪኮችን ትምህርት አምጥታችሁ ድነናል እየዳን ነው እንድናለን የሚል ደግሞ አምጥታችሁ ለማለስለስ ሞከራችሁ እንጂ በነበርንበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ድነት የሚገኘው እነዚህ ሁሉ ተሰባስበው ፋይናሊ እግዚአብሔር ወንበር ፊት ሄደ ይቅርታ እሱ ወደዚህና ወደዚህ ሲል ብቻ ነው የምትገባው ነው የሚለው ሐዋርያት ግን ሲያስተምሩ በኢየሱስ ያላመነ አሁን ተፈርዶበታል ያመነ ግን አይፈረድበትም አሁን የዘላለም ሕይወት አግኝቷል ይቅርታ መምህር ይቅርታ ምንም ቢሆን ከኔ ይሻላሉ በዚህ ጉዳይ ተጠይቆት ጭንቅላቴ ውስጥ በጣም እየመጣ ስለሆነ ነው ፍርድ የሚከናወነው መቼ ነው ወደፊት ነው ወይስ አሁን ከስር እየተከናወነ ነው በጣም ጥሩ ለምን ደህን ጠይቆት ብዙ ታምራት ላይ ድርሳናት ላይ ሳነብ ለምሳሌ በላይ ሰብን ዝም ብሎ ባነሳ በቃ ፍርድ ተከናውኖበታል አሁን የትገባ የታልገባም ክርክሩን ተታ ነው በርግጥ ገነት እንደገባ ኪዳኑን አመናለሁ ግን ፍርድ ተከናውኗል አሁን ብዙ ገርላትን ሳነብ ይሄን ያክል ነፍሳት ከሲኦል ወጥተው ገነት ገቡ የሚላል ፍርድ ደግሞ ወደፊት ነው ቤተክርስቲያንም ታስተምራለች ዳግም የሚመጣው ጌታችን ለፍርድ ነው ለምልጃ አይደለም ፍርድ አሁን ከስር እየተከናወነ ነው ምንድነው ነገሩ እስኪ ለዚህ ነው እንግዲህ ሐዋርያዊ ቅብብሎሽን በትክክል መቀበል አለብን ምን አሉ ሐዋርያት ነው የሚለው ልብ በል ፍርድ ሁለት አይነት ነገር አለ የመጨረሻው በነጩ ዙፋን ፊት የሚለው አሁን እንግዲህ ስለሱ ብዙ ለመግባት አልፈልግም ራይ ላይ የመጨረሻው ፍርድ ለምን ደሞ አይፈልጉት ማልፈልገው በዚህ በኩል የተለያየ ቪዎች ስላሉ አሁን ስለሱ ማንሳት ስላልፈለኩ ነው በጥቅሉ ግን በመጨረሻው ጊዜ ጌታ ክርስቶስ ተመልሶ ሲመጣ የሚከናወነው ወደ ዘላለም ጥፋትና ወደ ዘላለም ሕይወት ከሙታን ሁሉ ተነስተው በሕይወት ያሉ ተለውጠው እምንገባበት የመጨረሻ ነገር አለ ዛሬ ሕይወት ተሰብኳል ሕይወት ተነግሯል የሚያምኑ ከዚያ ፍርድ ከዚያ ጥፋት ድነዋል መጽሐፍ ይናገራል ያላመኑ በፍርድ ስር ናቸው በሕይወት እስካሉ ግን የማምለጥ እድል አላቸው የንስሐ እድል አላቸው ተርተኛል አሁን ከሲኦል ወደ መንግሥተ ሰማያት የሚያስገባ ገድል ብቻ ነው በኢትዮጵያ ቤተክርስቲያን ብቻ ገድል ብቻ ነው ኖ ይሁን መጀመሪያ ራሱ ይሄ ካልተመታ ይሄንን መግለጥ አልተቻለም ገድላት ድርሳናት ታምራት ዛሬ ያወጣሉ በየቀኑ ያወጣሉ እኔ ክርስቶስ ሰምራን ቅድስት ክርስቶስ ሰምራ የተባለችው ለብቻ እለይልህና ስለሷ የተጻፈው መጽሐፍ ነው ምነግራው በሷ ላይ ቅንጣት ያህል ልናገር አልፈልግም እኔ እንድትረዳል ይፈልጋሉ ሚሰሙንም እንዲያስተውሉ ፈልጋሉ ቅዱሳን ጻድቃን ሰማዕታት ምናም የሚባሉትን ሰዎች ለብቻ አርግልኝ ለምን እንደዚህ እንደምን ላስረዳ ከዚያ በኋላ እነግርሃለሁ ቅዱሳን ጻድቃን ሰማዕታት እምንላቸው ሰዎች ታሪካቸውን አልጻፉም ብይላሉ
ስለነሱ የነገሩን ብዙ ነገር የላቸው አየን ሰማን ያሉ ሰዎች ነው የጻፉልን ስለዚህ መጽሐፍቶቹና የእግዚአብሔር ቃል ቅዱሳን የሚላቸው ሰዎች የሚሰሩት ስራ የተጣረዘ ነው ልብ በል ቅድስት ድንግል ማርያም የጌታችን እናት መጽሐፍ ቅዱስ ያስቀመጣት ቦታና ስለሷ የሚናገረውና ታምረ ማርያምን ጻፍን ያለው አጼ ዘርዓ ያዕቆብ የጻፈው መጽሐፍ በመጽሐፍ ቅዱስ ቅዱሳን ቅዱሳት አንስት ከሚባሉ ሴቶች ከሰጣቸው መስፈርት የተጣላ ነው ለምሳሌ በታምረ ማርያም ዘርዓ ያዕቆብ የተረጎመው የተናገረው ትረካ ስገዱልኝ አመስግኑኝ እሚል የያዘ ቃል ነው አይደለም የመጽሐፍ ቅዱሷን እመቤታችን ቅድስት ድንግል ማርያም ጋር ስንመጣ ስገዱልኝ አመስግኑኝ ምን አርጉልኝ መስዋዕት አርጉልኝ የሚል ነገር አትናገርም አንድም ቅዱስ ሰው ታምረ ማርያም ላይ እንደተጻፈው በስሙ ይሄ ይደረግ ተብሎ አልተጻፈም ስለዚህ በቅድስት ድንግል ማርያምና በሷ ስም በተጻፈው በታምረ ማርያም መካከል የሰማይና የምድር ልዩነት አለ ቅድስት ድንግል ማርያም የተከበረች ቅድስት እናት ለብቻዋ ያዝልኝ እግዚአብሔር ያከበራት በዚያ ልክ ተከበራለች ታምሯ የሚናገርላት ደግሞ ግን የተሳሳተ ኑፋቄ ነው ለምን በሐዋርያት ትምህርት በጌታ ትምህርት መጽሐፍ ቅዱስ በሚለው ትምህርት ሲመዘን ውድቅ ነው አሁን ክርስቶስ ሰምራ ልንገር ክርስቶስ ሰምራ ለክርስቶስ ኖራ የሞተች ነች ተብሎ ይነገራል ከሆነች ለክርስቶስ የኖረች ቅድስት ነች ብዬ እቀበላለሁ ለክርስቶስ የኖረች ማለት ምን ማለት ነው ክርስቶስ ወንጌልን እየሰበከች ክርስቶስን እየመሰለች ቅዱሳን የሚያደርጉትን መንፈሳዊ ነገር እያደረገች የኖረች እህት ትሆናለች ብዬ ልቀበል እችላለሁ ታምሯን ጻፍን ያሉ ሰዎች ግን ዲያብሎስንና እግዚአብሔርን ለማስታረቅ ሲኦል ድረስ የሄደች እግዚአብሔርን እንድታስታርቅ እድል የሰጣት እግዚአብሔርን ምንድነው አላዋቂ ለማድረግ ነው ልታስታርቅ ሄደች አንተ እሺ በለኝ እንጂ እሱን እኔ ለምነዋለሁ ብላ ሄደች ከዚያ በኋላ ሳጥናኤል ብላ ጠራችሁ ከዚያ ጎትቶ አስገባት መጨረሻ እግዚአብሔር በቃ ባከያ ሰይጣን እንዲያረጋት ሄድ ብሎ ሚካኤል ላከው እሷን ሲፈልግ ነፍሳትን አውጥቶ ያወጣቸው እንዲጸድቁ አይደለም ክርስቶስ ሰምራ ሲፈልግ ነው አይ ወጡና ሲኦል የነበሩ ሁሉ ገቡ ከዚያን ጊዜ ጀምሮ ቃል ኪዳን ገባላት በየቀኑ 3000 ነፍስ በቀሚሷ ያዘይ ተወጣለች በየቀኑ አይ አሁን አንተ እንግዲህ የምትለኝ ይሄንን ነው እንግዲህ አሁን ቅዱስ አድርገ ረጅም ዓመት የነበረች ምትለኝ በሐዋርያት ትምህርት ላይ የተመሰረተች ነበረች አሁን ግን በብዙ ጉዳይ የተተበከለች ነች ስለዚህ እድሜ ሳይሆን ትምህርት ነው ሐዋርያዊ ቅብብሎሽን የሚያመጣው ከሳቴ ብርሃን በግሉ ሌሎችም ይኖራሉ ሐዋርያዊ ቅብብሎሽን የተቀበለ ያንንም ኤክሰርሳይዝ ያደረገ ያለ ነው ይቅርታ ገና ብዙ ነገር ይቀረናል እየተማርን እንሄዳለን ይቅርታ ቅድስት ክርስቶስ ሰምራ ዛሬ ስንት ዓመት አካይ ነበረች ይቅርታ I don't know 400 ዓመት ይሆናል ኤግዛክት እንትኑን አላቅም አሁን ለምን እንምለው የምር በቀን 3000 ነፍሳት ከሲኦል ያወጣች ከሆነ በአመት ከ1 ሚሊዮን ሰው በላይ ነው የሚሆነው እና 400 ዓመት ከሆነ እሱን እናንሳው ካልን ነው እኮ ማወራለ ከሚመጣው ገና ሲኦል ከሚገባው ሁሉ አስቀድማ ወስዳለች ነው ማለት አሁን እንግዲህ እንዲህ በየስናገር ሰዎች ክርስቶስ ሰምራን ይጠላ ይመስላችኋል ኦኬ ገድሉን ኖርሶ እየተቻለ እኔ ገድሉን ነው ቅዱሳን ጻድቃን በዚህ መጽሐፍ ልክና መጠን ይሄ ደግሞ አዲስ ስትራቴጂ አይደለም ይሄ ከጥንት ጀምሮ ማምንበት ነው መናገር ገድላቸውን አልቀበልም ቅዱሳኑን ግን እቀበላለሁ ለምን መሰለ ገድላቸው እንደዚህ መጽሐፍ ቢሆንልኝ እንደ ሐዋርያ ሥራ ቢሆንልኝ እኮ እቀበላቸዋለሁ ሐዋርያ ሥራ እኮ የገድል መጽሐፍ ነው ቆቆ እሺ ኦኬ ኪዳን ተሰጣቸው የሚለው ነገር ነው እርሱ ማይዋጥሎት ይኸውልህ ኪዳን ተሰጣቸው የሚለው በራሱ በአዲስ ኪዳን ሌላ ከክርስቶስ የተለየ ኪዳን የለም ነገር ግን እግዚአብሔር በቅዱሳኑ አዳምጠኝ በቅዱሳኑ ሥራ እንደሚሰራ ይታወቀ ነው ኪዳን የተካሄድኩም ስለ ህሩያን የሚል ቃል የለም ኪዳኔን ከመረጥኳቸው ጋር አደረኩ አዲስ ኪዳን መግባታችንን ታውቃለህ አታውቅም ልገብተናል በጣም ጥሩ ኤንኮ ቤተክርስቲያን ነች አዲስ ኪዳን እንደገባን ከሰማህ
ቀደም ሲል የነበረውን እንዳለ ኪዳን አይደለም አዲስ ኪዳን ነው የምገባው ብሎ እግዚአብሔር ከገባ 2000 ዓመት ሆኖታል። በዚህ አዲሱ ኪዳን የኪዳኑ መካከለኛ መድኃኔ ዓለም ክርስቶስ ሆኗል ነው ማለት። አሁን ሌላ ኪዳን የለውም። ከሰው ጋር የሚካሄደው ኪዳን የለውም እግዚአብሔር። ነገር ግን ከክርስቶስ የተነሳ ባንተም በኔም ድንቅን ታምራትም ይሰራል። አይ ስላንተ እግዚአብሔር ስራዎችን ባንተ ሊሰራ እንደሚችል የታወቀ ነገር ነው። ስፔሻል ኪዳን ሰጥቷት 400 ነፍስ እንድታመጣ 600 ነፍስ እንድታመጣ የሚባል ኪዳን የለም። አሁን ኪዳኑ አንድ ነው። የኪዳኑ መካከለኛ ክርስቶስ ነው። በዚህ ኪዳን ጥላ ውስጥ ሁላችን አለን። አይ ሁላችንም ብልቶች ሆነናል አሁን። ስለዚህ የተለየ ስፔሻል ሰው ኪዳን የለው። አይ እዚህ አሁን የተለየ ቅባት አለን ምናምን የሚሉ አሉ። አሁን ደግሞ በዘመናዊ ቤተክርስቲያን ውስጥ እንዲህ የተለየ ነገር የሚባል ነገር ጸጋ ልዩ ልዩ ነው። አለቀ ነገሩ። ጸጋ ልዩ ልዩ ስለሆነ የተለየ ቅባት አይደለም ላንተ የሚባለው። ይሄ እግዚአብሔር ለእያንዳንዳችን ልክ እጅ ከእግር የተለየ ቅባት የለውም። አየ እግር በራሱ ሙሉ ነው። እጅ በራሱ ሙሉ ነው። በግብሩ ነው ማወራል። እጅ ለምሳሌ ከእግር ተውሶ አይደለም የሚሰራው። እግር ከእጅ ተውሶ አይደለም የሚሰራው። ልብ በልልኝ። የእግርን ስራ እግር ነው የሚሰራው፣ የእጅን ስራ እጅ ነው የሚሰራው። በሁለቱ መካከል አታነጻጽርም። የቱ ይሻላል ብዬ ብለህ አንተ የቱ ነው የሚሻል? አይ እጄ ቆረጥና እግሬ ኑርልኝ ይዞራለሁ ብትል አረኔ ተቀምጬ በእጄ ልብላ የሚል ሰው ሊኖር ይችላል። አረ እንደው ክፉ ይቅርብኝ ጆሮ የተደፍኑ አይኔ ይኑር ይላል። አይ እንዲህ የሚባል ነገር የለም። በአካል ውስጥ መበላለጥ የለም። ስለዚህ ነው ማወራል። እኔ ለምን ይሄ እንደተነሳ ዛሬ አላቅም። እንደው የሚያደምጡን ሰዎች በትክክል እንዲያደምጡ ቅዱሳን ጻድቃን ሰማዕታት ናቸው የሚባሉ ሰዎች ክርስቶስ አለው። መጽሐፍ ቅዱስ ይመሰክርልናል። ቅዱሳን አሉት፣ ጻድቃን አሉ፣ ሰማዕታት አሉት። አይ የመላእክት አጠራጣሪ አይደለም። ያው አሁን ቅዱሳን እምንላቸው እነማን ናቸው? ጻድቃን እምንላቸው እነማን ናቸው? ሰማዕታት ያልናቸው እነማን ናቸው? ምንድነው መለያቸው? ምንድነው መስፈርቱ? እኔ ቅዱስ ነኝ ያለ ሁሉ ቅዱስ አይደለም። አይታል። ስለዚህ ቅዱስ መሆኑን የምናውቀው ይሄ መጽሐፍ ቅዱስ ብሎ ባስቀመጠው ነው። የመጀመሪያው ቅድስና የመጀመሪያው ጽድቅ በክርስቶስ ደም መንጻት ነው። በክርስቶስ ደም የነጹ አማኞች በሙሉ ቅዱሳን ናቸው፣ ጻድቃን ናቸው። ጻድቀናል በእምነት ስለሚል ጻድቃን እንላቸዋለን። ምናልባት ላግዝህ የምፈልገው ከነዚህ ቅዱሳን ጻድቃን መካከል በህይወታቸው ምሳሌ የሆኑ የበረቱ ሊያግዙ ሊመክሩ የሚችሉ ደግሞ የበረቱ ሰዎች መካከላችን ይገኛሉ። ክደት የለም። አይ ስለዚህ እነዚህን ሰዎች በህይወታቸው ምሳሌ የሆኑ ቅዱሳን እንላቸዋለን። እነዚህ አሉ ነው ማወራል። ስለ እነዚህ ሰዎች ተጻፉ የተባሉት ገድላት፣ ድርሳናት፣ ታምራት፣ ለፋፈ ጽድቅ ምትላቸውን ግን አምጣና ደርድርና ለፋፈ ጽድቅ የቤተክርስቲያን መጽሐፍ አይደለም ነው ግድ የለም። በዚህ መጽሐፍ ላይ ስታስቀምጣቸው መጽሐፍቶቹ የሚያወሩትና መጽሐፉ የሚያወራው ይለያያል። እኔ ሞቶ ስለተነሳ ቅዱሱ አይሰራም አልልህም። እግዚአብሔር ይችላል። አየ እዚህም አለ ሞቶ የተነሳ ሰው እያወራን ያለ ነው። በታምራትና በገድሉ ላይ ያለው ግን ክርስቲያናዊ ጽሑፍ ነው ማወራል። ስለዚህ እኔ ቅዱሳን ጻድቃን ሰማዕታት የምንላቸው እነዚህ ትክክል አይደሉም መታረም አለባቸው ብለን ስንል በሐዋርያት ትምህርት ላይ የሉም ማለታችን ነው። ስለዚህ ተሐድሶአዊነን ተሐድሶአዊነት መጽሐፍ ቅዱስ መሰረት አለው ነው። አዎ ይኸውልህ እኮ ቆሮንቶስ እኮ እያደሰ ነው። እሺ ተቀበልኩስ። አሁን እናንተ ከሳቴ ብርሃን ሐዋርያዊ ተሐድሶ ቤተክርስቲያን ብላችሁ ነው የምትጠሩት። እንግዲህ ራሳችሁን የምትጠሩትም ኦር ምናልባት በህግ ደረጃ የምትጠሩት። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አገባችሁ ታዲያ? ታንኪ ዩ። ለምን አተዋትም? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተታችኋል፣ ጥላችሁ ወጣችኋል። ከዛሬ ከጠየቀኝ ጥያቄዎች በጣም ደስ የሚል መመለስ ያለበት ጥያቄ ዛሬ ነው የጠየቀኝ። ተታችሁ ከወጣችሁ አስተዳደሩን አንቀበልም፣ መዋቅሩን አንቀበልም፣ ስርዓት አምልኮን፣ ሃይማኖቱን ሁሉ ነገር አንቀበልም ብላችሁ ከወጣችሁ ለምን ነው የምታስመስሉት? ለምን ነው የምትመሳሰሉት? እሺ በመጀመሪያ ደረጃ ስላወጣጣችን ብዙ ታሪክ አታውቅም። እድሜህም እንግዲህ ከኛ እኩል አይደለም፣ አታውቅም። እንዴት እንደወጣን ታውቃለህ? ያው ተባራችሁ በኑፋቄ። ለምን ነው የወጣ ነው? ምን ሆነ ነው የወጣ ነው? ለምን ነው የተሰደር ነው? አየህ ሐዋርያት ወደ ቤተ መቅደስ ይሄዱ ነበር፣ ትዝ ይላል።
ወደ ቤተ መቅደስ ሲሄዱ ተደብድበው ይወጣሉ። ኦኬ ራሳችሁን ከሐዋርያት ጋር ተመሳስሉ አይከብድም? የሐዋርያትን ትምህርት ስለተቀበልነው ከሐዋርያት ጋር አንወዳደርም። የኑሯቸውን ፍሬ እያየን እነሱን ለመምሰል ነው የምንኖረውኛ። እኔ ከሐዋርያት ጋር ቀርቶ እኔ ካንተ ጋር አልወዳደርም። ራሴን ከራሴ ጋር አላወዳደርም። ክርስትና የውድድር ህይወት አይደለም። አይ ክርስትና አንተ ራስህ ያለ መታየት የመጥፋት ህይወት ነው። በክርስቶስ የመጋረድ ህይወት ነው። የውድድር ህይወት አይደለም። እንተና ለመምሰል የምትኖርበት አይደለም ክርስትና። ሐዋርያትን ለመፎካከር እንደ ሐዋርያት ለመሆን አይደለም። ልንሆንም አንችልም። ሐዋርያትም እንደኛ አይሆኑም። ለኛ የተሰጠን ዘመን ጸጋ እንዲሁ በራሳችን ነው የሚታየው። ስለዚህ ውድድር አይደለም አንደኛ። ነገር ግን ምንድነው ማለት ሐዋርያት አባቶቻችን ያሳዩን የህይወት ዘይቤ ወደ ነበሩበት ወደ ተገኙበት መቅደስ ይሄዱ ነበር። ራሱ ጌታችን የአባቴ ቤት ብሎ ነበር የሚሄደው። እየሰማኸኝ ከሆነ እየሄደ ያስተምር ነበር። መጽሐፍትን ያነብ ነበር። ገፋፍተው ያስወጡታል። ተቃውመው ያስወጡታል። እንደዚህ ነው የነበረው። ሐዋርያትም ቀጠሉ። ከዚያ በኋላ ወደ ተወለዱበት መቅደስ ነው ሄዱት። ወደ አባቶቻቸው መቅደስ ነው ሄዱት። ወደ እግዚአብሔር መቅደስ ነው ሄዱት አይደለም? ይሄዱ ነበር። ይደበደባሉ፣ ይታሰራሉ፣ በነጋታው ይሄዳሉ። ትዝ አይልም? በ9 ሰዓት ለጸሎት ይሄዱ ነበር። እነዚያ ደግሞ ተቃዋሚያችን ናቸው፣ መናፍቅ ናቸው ብለው ያስወጧቸዋል፣ ይደበድቧቸዋል። መጽሐፍ ቅዱሳዊ ነው ይሄ ነገር። ልብ በል። ለምንድን ነው መሰለ እናት ቤተ ክርስቲያናችንን እንወዳታለን ከሚሉ ደባትራን አስማትና ጠንቋዮች የበለጠ እንወዳታለን ቤተ ክርስቲያናችን። ይሄን እንግዲህ ልብንም ኩላሊትን በሚመረምር በአምላክ ፊት ሆኜ ነው የምነግርህ። እንወዳታለን ከሚሉ ለባጮች የበለጠ እንወዳታለን ቤተ ክርስቲያናችንን። ስለምንወዳት በግልጽነት ልጆቿንም ብለን ስለምናምን ይሄ ልክ አይደለም ብለን ደፍረን የጻፍን ሰዎች ነን። ልታርሚው ይገባል እናት ቤተ ክርስቲያን እየተነቀፍሽ ነው ብለን ደፍረን የጻፍን የተናገርን የሰበክን የዘመርን ሰዎች ነን። ስለዚህ ቤተ ክርስቲያናችንን እንወዳታለን ወዳጄ። ስለምንወዳት ጥፋቷን አንወድም። ጥፋቷን ደግሞ መጀመሪያ በስውር ነው የጀመርነው። ይሄ ነገር ልክ አይደለም አባቶቻችን ነው ያልነው። አንተ ስድብ የሚመስል ነገር አደባባይ መጻፋችን ሊሆን ይችላል። አባቶቻችን ጋር ሄደን ይሄ ልክ አይደለም ከዚህ አንፃር ይሄ እየተነቀፍን ነው። እንዲያውም እኛ መናፍቃን የምንላቸው ወንጌላውያን ነበሩ። ወንጌላውያን ነበር መናፍቅ የምንላቸው። ፕሮቴስታንቶች መናፍቃን ናቸው። እየሰደቡን ነው፣ እየተሰደብን ነው፣ መታረም አለበት ብለን ቤተክርስቲያን ውስጥ እግራቸው ስር ወድቀን የለመናቸው አባቶቻችን ጳጳሳትን፣ አስተዳዳሪዎቻችን፣ ወንድሞቻችን ቀሳውስትን፣ ወንድሞቻችን ዲያቆናትን እኮ የለመንኛ ነን። 1980ዎቹ መጀመሪያ እየለመን እያለቀስን የለመናቸው። እንከን የለንም፣ ስንዱም መቤት ነን፣ ስህተት የለም፣ መናፍቃን ናችሁ፣ ኦርቶጴንጤ ናችሁ፣ የዲያብሎስ ናችሁ፣ 666 ናችሁ ብሎ መጽሐፍ መናገር ጀመሩ። በቤተ ክርስቲያኒቱ ጋዜጦች ነው ማወራል። የለም ካላችሁማ እናውጣው ብለን የጀመርነው። ይሄው ድጓችን እንዲህ ይላል፣ ቅኔያችን እንዲህ ይላል፣ ገድላችን እንዲህ ይላል፣ ታምራታችን እንዲህ ይላል፣ ቅዳሴያችን እንዲህ ይላል፣ ውሸት ከሆነ ሞግቱም ብለን የጻፍን ያስተማርን የዘመርን ሰዎች ነን። በዚህ ምክንያት ነው አደባባይ ላይ ያወጣ ነው። ስለዚህ ቤተ ክርስቲያንን ስለምንወዳት ነው። የመጀመሪያው ነገር ስለምንወዳት ነው። ስለምትወዷት ነው እረፍት የምትነሷት። እረፍት መንሳት አይደለም። እኔ አንድ ነገር ልንገር። ፊትህ ላይ ጸጉር ላይ ልብስ ላይ ያለ ቆሻሻ የሚነግር ጠላት ነው ወዳጅ ነው። ያነጋገር መንገዱ ጊዜው ምኑ ይወስናል እኮ መመር ቤተክርስቲያን በግራ በቀኝ በብዙ ጭንቅ ውስጥ ባለችበት እንዲህም ባለ ጊዜ እናንተ ያባሰባችሁ እንጂ የመጣው ሰከን ወደ ማለት ለድርድር ወደ መቀመጥ እንደው ለንግግር ወደ መቀመጥ ዩቲዩብ እኮ ከሌለ እኮ እናንተ ቲክቶክ እኮ ከሌለ እኮ በጣም ጥሩ ጥያቄ የላችሁ እኮ እንዳትሳሳት የምፈልገው ነገር አለ። ያወራን ያለ ነው ስለ ከሳቴ ብርሃን ነው በመጀመሪያ ደረጃ ያናገርከኛለሁ። ምክንያቱም ተሐድሶ የሚባል በርካታ አለ፣ በግልም አለ፣ ተደራይተውም ያሉ ሰዎች አሉ። ስለነሱ ልመልስ አልችልም። በጥቅሉ ግን ተሐድሶ የሚባሉት ጤናማዎች ማቃቸውን ጓደኞቼ ወዳጆቼ የሆኑ የቤተ ክርስቲያኒቱ ልጆች የሆኑ ሰዎችን እነሱን ጨምሬ ግን አንድ ነገር ልነግር እፈልጋለሁ። ግን እያንዳንዱን ተሐድሶ ነኝ ያለን በሙሉ አልወክልም። እኔ ተርተኛ ነገርኩህ። እኔ እግዚአብሔር እድሜ ሰጥቶኝ በህይወት ያየሁትኝ መጀመሪያ ነበሩ ከተባሉ ሰዎች አብሬ ነበርኩኝ እኔ። ከዚያን ጊዜ ጀምረን ቤተክርስቲያኒቱ ሳለል በቤተክርስቲያኒቱ ውስጥ ያሉ አንዳንድ አመፀኞች ቀስቅሰው እርምጃ
ካስወሰዱብን የነፍስ መጥፋት ከደረሰብን በኋላ የሰው ነፍስ እንዳይጠፋ ቤተክርስቲያን እንዳትበጠበጥ ነው የወጣ ነው እኛ አየ ስንወጣ ያደረግነው በመጀመሪያ ደረጃ ለአባቶቻችን ይሄ ጥያቄ አለን ብለን ሁለት የሶስት ያቀርበናል ብዙ ጊዜ ስናገር ሰምተኝ ይሆናል እኔ እኮ አቡነ መርቆሪዎስ ከመውረዳቸው ከጥቂት ጊዜ በፊት እኮ አጠገባቸው እኔና 7 ሰዎች ሆነን ከምስራቅ ሐረርጌ መተን እኮ እምነታችንን ስርዓታችንን ተናግረናል እኮ ለአቡነ መርቆሪዎስ ይሄ አዲሱን እምነታችን ማለት ነው ያ ማለት የመጽሐፍ ቅዱስን ይሁን አዲስ የሚባል አዲስ አትበለኝ አዲስ አይደለም እና እርሶ የመጽሐፍ ቅዱስ የሚሉትን ግን ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ወግ ነው የምንለውን ይሄ ነው ትምህርታችን ብለን አቀርበናል ከቤተክርስቲያናችን ስርዓት ጋር ግን ማይጣጣም አካሄድ ነበር ግን ያ ይሁን ከቤተክርስቲያን ስርዓት ጋር የማይጣጣም ከወንጌል ጋር የሚቃረን ነው ብለን ያልነውን ተናግረናል አይደለም መምህር እዚህ ጋር በጣም ግልጽ ይሁንልኝ ታማኝ ሆነው እንደሚመልሱ ተስፋ አደርጋለሁ ለአቡነ መርቆሪዎስ ለብፁዕ ቅዱስ አቡነ መርቆሪዎስ ለአራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብታስረዱ የሚያስረዳችሁት ግልጽ ያርጉና ይመልሱልኝ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ወግ ባህል ልማድ ተቃራኒ ወይንም እንግዳ የሆነውን እና እናንተ ዛሬ መጽሐፍ ቅዱሳዊ ብቻ ነው ብላችሁ የምታምኑበትን አስተምሮ ነው ወይስ እንደዚህ ነጠላ በመልበስ ትንሽ ግዝ ጣልጣል በማድረግ ማተብ በማሰር በመመሳሰል ያለውን አቀራረብ ነው አይደለም ግልጽ ያርጉልኝ በጣም ጥሩ ይሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓት ወግ ባህል ልማድ በሙሉ ማፍረስ አይደለም ከነዚህ ከልማድ ከስርዓት ከወጎቿ ውስጥ ለመጽሐፍ ቅዱስ ጋር የሚጋጨውን ግን አንቀበልም ብለናል ለምሳሌ ቅዳሴን አይደለም የምንቃወመው በቅዳሴ ውስጥ ያለው መልእክት ግን መታረም አለበት ብለናል ብያለሁ ለምሳሌ ገድላት ድርሳናት ቅዱሳን ጻድቃን ሰማዕታትን አይደለም የምንቃወመው በጻድቃን በሰማዕታት ስም የተጻፉ መጽሐፍቶች ውስጥ ያሉ ጽሁፎች ልክ አይደሉም ብለናል እኔ ገድል ተቋሚ አይደለሁም ገድል አለ ብያምናለሁ ታምራትም አለ ብያምናለሁ አብረውኛሉ ብዙ ቅዱሳንም ያምናሉ ይሄንን አገልጋዮች በተሐድሶ ላይ ያሉ ሰዎች ያምናሉ እኛ የተናገርነው በትምህርታችንም ይሁን በባህላችንም ይሁን በስርዓታችንም ውስጥ ይሁን በቅዳሴያችንም ይሁን በትምህርታችንም በመዝሙራችን ውስጥ ከወንጌል ጋር የሚጋጨው በሙሉ መታረም አለበት ይሄን ብለናል ከዚያ በኋላ ደግሞ አባ ጳውሎስ ጋር ቀርበናል ብዙ ጊዜ እኮ ተናግሬያለሁ ይሄን ነገር ብፁዕ ቅዱስ አቡነ ጳውሎስ ጋር ቀርብ ያለው እኔ ራሴ በግሌ ነው ማወራል ዓመተ ምሕረቱን ያስታውሳሉ ምናልባት ማጣራት ካለብኝ ዓመተ ምሕረቱን ወይ ወሩን ምክንያቱም መንበረ ፓትርያርክ ጽሕፈት ቤት የቅዱስ ፓትርያርኩን የዕለት ተዕለት ውሎ ማስታወሻ ይይዛል አይ ቲንክ ትችላለህ 90 አይ ቲንክ ያን ጊዜ እሳቸው በትሪያጅ የነበረ ስሙን መጥራት አያስፈልገኝ ይሆናል ከሱ ጋር ሆነን የገባ ነው እኔ በእውነት በትክክል ዓመተ ምሕረቱን ኤግዛክት ቀኑን ጠይቄ ልታስተላልፈው እንድትችል እሰጣለሁ ደስ ይለኛል እሰጣለሁ ደስ ይለኛል ቀርብ ያለው የቅዱስ ፓትርያርኩንም ቢሮ ማየት ማለት ታሪካቸው ስለሚቀመጥ ማግኘት ይቻላል እሺ እናገኘዋለን እርግጠኛ ነኝ እሳቸውም ጋር ቀርበናል እዚያም ያቀረብነው ይሄንን ነው ተርተኛል ስለዚህ እኔ ማድረግ የምችለው ወደ ቤተ ክርስቲያን እንድትመለሱ ደብዳቤ መጻፍ እችላለሁ መከራውን ግን እኔ ልችላችሁ አልችልም ታውም የክርስቶስ መሆናችሁ በምን ይታወቃል ነው ያሉት ብዙ ጊዜ መስክሬዋለሁ ይሄንን ነገር እኛ ቤተ ክርስቲያኒቱን እንወዳታለን ስለ ነቀፌታ ውስጥ የጣላት መታረም አለበት አሁን አንተ ተከራከርከኝ እንጂ በቅርቡ የሚደረገው ጉባኤ እኮ ችግር አለ ብሎ አምኗል እኮ ግድልንም በሱ ላይ ስለተነጋገርን ነው እኮ ችግር አለ ስለዚህ ችግሮቿን የጠቆምነው ስለምንወዳት እሺ ስለምንወዳት የመጀመሪያው በየአደባባዩ እንትንላለን ሁለተኛ ቆይ በየአደባባዩ አይደለም አደባባዩን እየደገምከው ነው አደባባይ ላይ ለምን ወጣችሁ በለኛ አደባባይ ላይ ወተን የተናገርነው የለብንም ብለው አደባባይ ላይ ወጡ እነሱ ስንዱ መቤት ነን እንከን የሌለን የሐዋርያት ትምህርት ያለን ስተት የሚባል ነገር የሌለንን ብለው አደባባይ ወጡልህ ይሄን ሰምታታግም ስተትም አለ ብለን አደባባይ ላይ ወጣን ይሄንን ነቀፌታ ካልከው ትችላል እሺ አንዳንዱ እኮ ሰማይ ነገር ነው ግን ለመቀበል ስለሚያስፈራ ነው ሁለተኛ
ሂዱ የሚል ወንጌል ይዛል አልያዝክም? ምን ማለት ነው? ለነገሩ እናንተ ደወል ደውላችሁ ሰው እንዲመጣ እንጂ ሄዳችሁ ወንጌል አትሰብኩም። ስለዚህ ተደውላለ የመጣ ሰው ነው በመስቀል አሳልመ ተመልሳለህ። መጽሐፍ ቅዱስ ሂዱ ለፍጥረቱ ወንጌልን ሰበኩ ነው የሚለው። ስለዚህ ተጓዥ ነች ቤተክርስቲያን። አማኞች ተጓዦች ናቸው፣ ሐጆች ናቸው። ስለዚህ ለምናገኘው በሙሉ ጳውሎስ ጣዖት በሚያመልኩበት ስፍራ ሄዱ ይሰብካል። መምህር ተጓዘች እኮ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢያንስ የኢትዮጵያን ብቻ እንኳን በወስድ በአክሱም ከተተከለችበት ጊዜ ጀምሮ ተጓዘች። በተራራው በሸለቆ በዱር በገደሉ በየፍርኩታው በየገዳሙ ተጓዘች። ከዚህ በላይ ምንድነው? አሁን ጉዟ እየተንገዳገደ ያለው ፈተና እየገጠመው ያለው እኮ ታድሶ ነን በመትሉ በእናንተ ነው እንዴ? ኖ ደውላችሁ ማናቃት አድርገን ይኸውልህ ቤተክርስቲያን አተካከሏ ጤናማ ስለነበረ በመጀመሪያው እኮ ፈጣን የወንጌል ስብከትን ያቀረበች ቤተክርስቲያን ነች። አዳምጠኝ። ነገር ግን ቤተክርስቲያን የት ጀምራ ነው ደግሞ የተበላሸችው ብለን እኮ ጽፈንልሃል እኮ። ይኸውልህ ልብ በል በዋናነት ሌላው ልቶና የሸዋ መንግስት ሲተከል መንግስት ከላስታ ወደ ሸዋ ሲመጣ መንግስትና ቤተ ክህነት ያልተቀደሰ ጋብቻ ሲያደርጉ በቤተ ክህነት ሙያ ነገስታት እጃቸውን ሲያስገቡ የኢትዮጵያ ክርስትና እየተበከለ መጥቷል። ብዙ ጽፈን ተናግረናል እኮ ወዳጄ። የቤተ ክርስቲያን ተልእኮ ሊቃነ ጳጳሳት፣ ካህናት፣ መምህራን ሳይሆኑ ነገስታት የሚመሯት ቤተ ክርስቲያን ሆነች እኮ። ማንኛውንም መምህር ጠይቀው ማንኛውንም መምህር ጠይቅ ምንድነው የሚሉት? ነገስታት ጣልቃ በመግባታቸው የቤተ ክርስቲያን ትምህርት አንተ 14ኛ ክፍለ ዘመን የተነሱት አፄ ዘርዓ ያዕቆብን ታውቃቸዋለህ? አፄ ዘርዓ ያዕቆብ ሲነሱ 15ኛ ክፍለ ዘመን 1434 አካባቢ ነው። በዚያን ዘመን የተነሱት ዘርዓ ያዕቆብ ከምንኩስና ቦታ መተው ነው የነገሱት። ከገዳም አይታል ገዳም የገቡበትን ባነሳለ አንገትን ተደፋለ። ግልቶ ገዳም ገብተው ከገዳም ቆይተው ወደ ቤተ መንግስት መተው ሲነግሱ አባ አፄ ተባሉ። አባ ወአፄ ተባሉ። አየ አፄ ምናቸው አባ ምናቸው። አፄና አባ ይዘው መተው በቤተ ክርስቲያን ውስጥ ጣልቃ እየገቡ ስርዓት ወግ መደንገግ ጀመሩ። ለመሆኑ ታምረ ማርያምን ቤተ ክህነት ተርጉሙ ሊብሏቸው ነው የጻፉት ወይስ ዘርዓ ያዕቆብ በራሳቸው ፍላጎት ነው የጻፉት? ይህን ታሪክ ታውቃለህ? ዘርዓ ያዕቆብ የተወለዱት እናታቸው የማርያም አፍቅሮ ማርያምን ታፈቅር ስለነበር በስለት ስለተወለዱ ለድንግል ማርያም ያንን ውለታ ለመዋል በፍልስጤም በኢየሩሳሌም በፈረንሳይ በግብጽ ያደረገችውን ታምር ሰብስበው ኢትዮጵያ ውስጥ ከሰራችው ጋር አድርገው አስተርጉመው አሳትመው ለቤተ ክርስቲያን ሰጡ። ማን ነው ታምረ ማርያምን የሰጠው? ሊቃውንት መርምረውት ጳጳሳት አጽድቀውት ቤተ ክህነት ተቀብሎት አይደለም። ንጉስ አይከሰስ ሰማይ አይታረስ ነው በኢትዮጵያ ታሪክ ውስጥ ያለው። ስለዚህ ነገስታት ሲገቡበት የቤተ ክርስቲያን ትምህርት ተበከለ። ስለዚህ የኢትዮጵያ ቤተ ክርስቲያን ከዚህ ዘመን ጀምሮ እየወደቀች እያሽቆለቆለች ነው የመጣችው። ከዚያ በኋላ በግራኝ አህመድ ጊዜ የተፈጠሩ ችግሮች በዮዲት የተፈጠሩት ከዚያ በፊት ከዚያ በኋላ የተነሱ ነገስታት በሙሉ ቤተ ክርስቲያኒቱን ለመንበራቸው ይፈልጓታል። ወንበራቸው እንዲጸና የመንግስት እድሜያቸው እንዲረዝም ቤተ ክርስቲያኒቱን ይንተራሷታል። ለዚህ ውለቷ ነው ሲሶ መንግስት የሰጧት ሲሶ መሬት የሰጧት። ስለዚህ ቤተ ክርስቲያን ያለ ክርስቶስ መኖር እስከምትችል ድረስ ተሰምቷታል። ነገስታት ጣልቃ ህግ የሚያወጣ ማን ነው? ሰንበት እንዲከበር ያወጀ ማን ነው? አይ እንዲህ አይነት የነገስታት ጣልቃ ገብነት የቤተ ክርስቲያኒትን አስተምሮ እየበከለው መጥቷል። ስለዚህ ሐዋርያዊነቷን አስቀርጦታል። አንዳንድ አካሄዷ ደግሞ ትንሽ የዘመናችን ፖለቲካ ጥሩ ስላልሆነ ብዙ አላወራውም እንጂ ይሄንን አንዳንድ አሁን ክልሎች ወደ ምንላቸው የገባችበት መንገድ ጤናማ አይደለም ተብሎ የምትታማበት ነገር ነው። ስለዚህ ፊቷን ወደ ወንጌል አዙራ ተሐድሶን በማድረግ እንደገና የቀደመ የክርስቶስ እና የወንጌል ክብሯን እንድትመልስ እኛ
በመጽሐፍም በመዝሙርም በስብከትም ተሐድሶን እንድታደርግ ነውሯን እንድታይ ጠንካራ ጎኗን እንድታበረታ እንሰብክላታለን አንተ እንደው የኢትዮጵያ ቤተክርስቲያን ጠንካራ ጎንን ለወንጌላን በማስተዋወቅ ባለፈው ነግሬሃለሁ ምን ያህል እንደደከምን ታውቃለህ አይ እኔ ማውቀው ጠንካራ ጎኗን አይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠንካራ ጎኗንማ በደንብ ፈቃደኛ ሆኖ ለነግሮት ላስተዋውሰው ትችላለህ ገደል የሚለው መጽሐፍ አንብበዋል እንዴ ታወቀ እኮ ካነበብከው ብዙ ተሐድሶ መናፍቃን እኮ ያፈራ መጽሐፍ የመጀመሪያው 30 ምናምን ገጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንካሬ የሚናገር ማይካድ ስለሆነ በሱ ነው የጀመሩት ኖ መጽሐፎችን ሲጀምሩ እንተ መሰረቷ ምን እንደሚመስል እሱማ እንትን ነው ያበረከተችው አስተዋጽኦ አዳምጠኝ መሰረታዊ ትምህርቷ እንዴት ጠንካራ ወንጌላውያን ሊቀዱት የሚገባ ትምህርት እንደሆነ ተናግረናል በዚህ መጽሐፍ ላይ እንዴት ደግሞ ችግር እንደገጠማት ይናገራል አይ ዝም ብለን አይደለም የነቀፍናት ቤተክርስቲያን አይ ሁለት ነገር አለ አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጎ ነገር አለማንሳት በፍጹም ስለማይቻል ነው እርሶ በመጽሐፉ ያነሱት አሁን ባነሱልኝ ገደል በተሰኘው ለብዙ ተሐድሶዋን መፈጠር ምክንያት የሆነ መጽሐፍ ሁለተኛ ነገር ደግሞ እናንተ የምትቀርቡበት መንገድ ያ በማወደስ ጎሽ በማለት ጸባይኛ በመምሰል ነው የምትቀርቡት ከዛ በኋላ ነው ነገር ጌታ ክርስቶስ ይሄን እንደተጠቀመበት አታውቅም ምን ይሄንን አሁን እኔ ጻፍኩበትን መንገድ እንደተጠቀመ አላየው ምን ማለት ነው መጀመሪያ በማወደስ ከዛ ተመሳስሎ በመቅረብ ደካምህን አውቃለሁ ጥሩነ ስለ ስም ያልደከምክም ግን ምንቅፍብህ ነገር አለኝ አላለም እኔ አይደለም መጽሐፍ ቅዱስ ነው ጌታችንም ያታለላት ነው የኤፌሶን ቤተክርስቲያን የሎዶቅያን ቤተክርስቲያን ያታለላቸው ነው የሰምራይነስን ቤተክርስቲያን ያታለለ ነው እውነት የሆነውን እውነት ማለት ዛሬም እነግርሃለሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጸና ትምህርት በመጽሐፍ ታላት ጤናማ ትምህርት በመጽሐፍ ታላት ለሀገር ባለውለታነች በትክክል እስኪ 1 2 3 4 ንገሩ በዚህ ለሀገራችን እንዲህ አርጋለች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይበሉ የመጀመሪያው ነገር ወንጌልን በመስበኳ የዘላለም ሕይወት ህዝብ እንዲያገኝ አድርጋለች በጊዜው የነበረው ብቻውን ኢየሱስን በመስበክ በጊዜው የነበረው ማለት ያው ያን ጊዜ እውነትን ስትሰብክ በወልድ የሚያምን የዘላለም ሕይወት አለ ብላን የጀመረችው ጥንተ ነገሩን የጀመረችው ተርተኛል በወልድ የሚያምን የዘላለም ሕይወት አለ አለቀ ነገሩ ተስካር የተደረገለት ምናምን የሚላል ኋላ መጥ ወራሪዎች ናቸው እነዚህ ትምህርቶች ስለዚህ የኢትዮጵያ ቤተክርስቲያን ኢየሱስን የሰበከችው አንተ ቅድም ያልከኝ ጃንደረባው ሰውዬ የክርስትና መሰረት ነው ምናምን አላልከኝም ምንድነው ሰምቶት የመጣው ጃንደረባው ንገረኝ እስቲ የሐዋርያት ሥራ ምዕራፍ 8 ላይ ምንድነው ሰምቶ የመጣው ስለመተላለፋችን ቆሰለ ከኢሳይያስ 53 ላይ ቆይ ላሳይ አረ ትምህርቱን ራሱ ልንገር ይኸውልህ ገድል ድርሳን ታምር የምንላቸው ነገሮች ብዙዎቻችንን አይምሮአችንን ስለሚይዙት ለመጽሐፍ ቅዱስ ያለን ቦታ ጠባብ ነው ይኸውልህ ምን ይላል መሰለም ሐዋርያት ሥራ መጽሐፍ ላይ ነው ያው ምዕራፍ 8 ላይ እንደዚህ ይላል ቁጥር 34 ከ32 ልትጀምረው ያነበው የነበረው የመጽሐፍ ክፍል ይህ ነበር ማንንም ያነበው ኢትዮጵያዊው ጃንደረባ እንደ በግ ወደ መታረድ ተነዳ የበግ ጠቦትን በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም በውርደቱ ፍርዱ ተወገደ ሕይወቱም ከምድር ተወገዳለችና ትውልዱንስ ማን ይናገራል ጃንደረባውም ለፊልጶስ መልሶ እባክህ ይሄ ነብይ ወይም ነብዩ ይሄን ስለማን ነው የሚናገረው ብሎ ጠየቀው አሁን ትምህርት ተመልከተልኝ ሐዋርያዊ ቅብብሎሽ እንዴት እንደመጣ ፊልጶስ ከሐዋርያት እግር ስር የነበረ ነው ይዞት የመጣውን ቅብብሎሽ ላሳይ ምን ይላል ፊልጶስ አፉን ከፈተ ከዚህ መጽሐፍ ጀምሮ ማለት ከኢሳይያስ መጽሐፍ አይ አሁን እኛ 53 ምን ነው ከዚህ መጽሐፍ ጀምሮ ምን አለው ስለ ኢየሱስ ወንጌል ሰበከለት ስለ ኢየሱስ ወንጌልን ሰበከለት ወንጌል ሮሜ ምዕራፍ 1 ላይ ስለ እግዚአብሔር ስለ ኢየሱስ ነው አይልም አዎ ይላል ስለዚህ ወንጌልን ሰበከለት ሚል ስለማን ነው ስለ ጻድቃን ስለ ምናምን ስለ ሰማዕታት ስለ ምናምን ሳይሆን ስለ ኢየሱስ ነው ወንጌል አየ ስለ ኢየሱስ ደግሞ ምንድነው የሚሰበከው ብለህ ነው መጠየቅ ያለብህ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 3 ሞቱና ትንሣኤው ነው ወንጌላችን ይላቸዋል የሰበኩላችሁ ወንጌል የተቀበላችሁት ወንጌል የምትድኑበት ወንጌል ይላል አይደለም እሱ ነው ካለ በኋላ ይህም
መጽሐፍ እንደሚል ክርስቶስ ኢየሱስ ስለ ኃጢአታችን ሞተ ተቀበረ መጽሐፍ እንደሚል በሶስተኛው ቀን ተነሳ አየ ወንጌል ማለት ስለ ኢየሱስ ነው ስለ ኢየሱስ ብዙ ነገር አለ ስለ ኢየሱስ ዋናው ግን ሞቱና ትንሳኤው ነው ፊልጶስ የሰበከለት ስለሚታረደው ነው አየ ሞቱና ትንሳኤው ነው የክርስትና አንኳር መልእክት የክርስቶስ ሞትና ትንሳኤ ብቻ ነው እንዴ ትርፍ ጊዜ ካለን ነው ሌሎችንም እናጠናቸው ወዳጅ ለዓለም የሚሰበክ ዜና ክርስቶስ ስለ ኃጢአት ሞተ ነው ስለ መጽደቅ ተነሳ ነው በቃ መዝሙራችንም ስብከታችንም ክርስቶስ ስለ ኃጢአታችን ሞተ አብ በክርስቶስ ወደደን አየ መንፈስ ቅዱስ በክርስቶስ አማካኝነት አተመን ሞቱ ትንሳኤው ነው የሚሰበከው ስለዚህ ሐዋርያዊ ቅብብሎሹ ስለ ክርስቶስ ነው የሚሰማው ከዚያ ምን አለ መሰለ ውረድልኝ ወንጌልን ሰበከለት ይሄን ከሰበከለት በኋላ ተጠመቀ አሁን ጉዳቹ ሊፈላ ነው ወንጌል ሲሰብክለት ምን አለው መሰለ ልጠመቅ አለው በመንገድም ሲሄዱ ወደ ውሃ ደረሱ ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው ማለት ባለ ልጠመቅ አለው ዝም ብሎ አይጠመቅም በ40 ቀን በ80 ቀን አይጠመቅም ምንድነው የሚሆነው ነው የሚለው ንገረኝ ፊልጶስም በፍጹም ልብህ ብታምን ተፈቅዷል አለው በጣም ጥሩ ምን ነግሮታል ማለት ነው አሁን ሲመልስ መልሱን ተመልከተው መልሶም ኢየሱስ ክርስቶስ እግዚአብሔር ልጅ እንደሆነ አምናለሁ ያድናል ኢየሱስ አየው ይሄን ሰው ለጥምቀት ያበቃው ስለተነገረው ስለሞቱና ስለትንሳኤው ከተነገረው በኋላ ገባው የሞተውና የተነሳው የሕያው እግዚአብሔር ልጅ ነው ይሄንን ቃል ጴጥሮስ ተናግሮ የተመሰገነበት ቃል ነው ይሄንን ማን ገለጠልን ያለው ስጋና ደም አይደለም ያባቴ መንፈስ ነው የገለጠል የተባለውን ቃል የተናገረው መንፈስ ቅዱስ አበራለት ስለዚህ አንድ ሰው ወደ ውሃ ገብቶ ከመንቦጫረቁ በፊት ስለሞቱና ስለትንሳኤው ሰምቶ ይሄ አምኖ ሲቀበል በርግጥም የሕያው እግዚአብሔር ልጅ እንደሆነ ከሰማይ ጋር ሲገናኝ በዚህ ዕውቀት ተነስቶ ይጠመቃል እየሰማኸኝ ነው ወዳጅ በጣም ጥሩ ጥሩ ስብከት ነው ይቀጥሉ እውነት ደስ ስላለኝ ይቀጥሉ በጣም ጥሩ እግዚአብሔር ይባርክ ይሄ እንደ መጽሐፍ ቅዱስ ይሄ ነው ይሄ ትክክለኛው ሐዋርያዊ ቅብብሎሽ ይሄ ነው